ክርስቶስ ፍረድልኝ። ለኔ አንድ ሰው ስጠኝ። ያን ብቻ ነው የምለው። አንድ ሰው ለኔ ብሎ የሚቆም እኔ የሳጂ ፓስፖርት ደርሶኛል። ሳጂ መሀል ፓስፖርቷ ዜግነቷ ፓስፖርቷ ልካልኛለች እዚህ ዋትስአፕ ላይ። አሁን አሜሪካ ወስድሻለሁ ያለችኝ ምን ያለችው ድምፁ ላለኝ የሷ ቮይስ አለኝ ያለች ባይኔ ይቻለው። እኔ ኃላፊነቱን ወስዳለሁ። ቪዲዮ ሰራለሁ። አይ ሀቢባን አናምንም ካላችሁ ባናታችሁ ተጠቀሉ። እና የማንም ኢንፍሉዌንስ የማንም ጫጫታ እኔ ላይ ምንም አይሰራም፣ ምንም አይሰራም። ስትሉ ውላችሁ ታድራላችሁ። ሰሰሰው ማህሌት ተከሳ ክሱ ሳይፈጸም ገና ሳትከሷት ነው ከሀገር የወጣችሁ። ከሀገር ደግሞ እንድታመልጥ ያደረጋት ራሱ መብረቁ ነው። እንዴት ጉዳዩን ሰምቶ ከሁሉም በፊት ሲደራደር መሲ ብርስቶን እና ሚኪ ልኮ ሲደራደር ነው ያስመለጣት። ጊዜ ስጠኝ ከመስከረም የሆነ ነገር ቀን ስጠኝ ብላው እሱ ቀን ፈቃጅ ሆኖ ቀን ሰጪ ሆኖ ቀን ሰጥቷት አዘናግታ ነው ከኢማራት ያመለጠችው። ከኢማራት መውጣቷን ደግሞ ሙኒት ናት ያረጋገጠችልን መውጣቷን። ስለዚህ አይ አልወጣችም ወይም ተመልሳ ገብታለች ኢማራት ላይ ናት የሚለው አካል ለምን ቀጥታ ለኢማራት ፖሊስ ማመልከት? መክሰስ እኮ አይደለም። መክሰስ የሚችለው ተበዳይ ብቻ ነው። ግን ማንኛውም ግለሰብ አንድ ወንጀለኛ የሆነ ቦታ አለ ካለ የመጠቆም መብት አለው። ፖሊስ ያመሰግነዋል እንደው። ስለዚህ ሳጂ ማለት ማህሌት ናት። የምትኖረው ዱባይ ነው። የቤቷ አድራሻ አለኝ። ስለሷ ሁሉ ነገር ኢንፎርሜሽን እጅ ላይ አለ የሚለው አካል ኢንፎርሜሽን ያለው እሱ ስለሆነ ለምን ቀጥታ ደውሎ ለኤምባሲ ለፖሊስ አያመለክትም? ኤምባሲ ያመሰግነዋል። እጁን ስሙ ነው የሚቀበለው። ቴንኪው አብሬ አሁን ከመጀመሪያ ጀምሮ አሁን ልንገርሽ የማያውቅም ሰው ስላለ ማለት ነው። እኔ ማህሌትን መጀመሪያ ሳቃት በማስታወቂያ ነው ያወቅኳት። ማስታወቂያ ሰራ ነበር በዛ ሰዓት። ማስታወቂያ ስሪልኝ አለች የፀጉር ቤት ተዋወቅን። ከዛም በመተዋወቅ ውስጥ ተግባባን። በጣም ቆዳዋ ልስልስ ያለ ጥሩ ሰው ነው የምትመስለው። ከዛን ደግሞ እንደዛ ያን በቃ ቤተኛ ሆን ማለት ነው። ገባሽ? አሁን መብረቁ ምን እያለ ነው? ፋሲካ ቤት ነው የምትኖረው ነው የሚለው። እኔ የምኖረው ዱባይ ከተማ ውስጥ ነው። ቢልዲንጌን ብዙዎቹ ያውቁታል። መተውም ማሳየትም ካሜራም ቼክ ማስደረግ ይችላሉ። ገባሽ? እኔ የምኖረው ሲጀመር አንድ ሩም ፓርቴሽን ውስጥ ነው። እንኳን ከእሷ ጋር ልኖር። ሲቀጥል ደግሞ መጀመሪያ ከኢትዮጵያ ብር በላች ምን የሚባለውን ነገር ሚኪ እና ከሚኪ ጋር እያወራ ጋይስ የሚቆራረጠው ከኔ ነው ወይስ ከውሽዬ ይዞሽ ነበር? ቼክ ዩር ዋትስአፕ አቡ። ኦኬ ሶሪ። ከዛን እሰማለሁ አይደል? አዎ ትሰሚያለሽ ማሪ። አሁን ከዛን ያኔ እየተደራደረች ነበረ። በሽምግልና ይዘዋት አልነበረም መብረቁ እና ሚኪ መሲ አይደለም ሀቡ አሁን ያልሽው። ያኔ እኔ አላቅም ነበር መብረቁንም ከነመፈጠሩ አላቀው። በኋላ አይደል እንዴ ሁላችንም የሰማነው ሚዲያ ላይ ተጣጣለ። ትክክል። እኔ ከዛ በፊት ምንድነው የማውቀው ነገር አንድ ነገር አሜሪካ ሊሄድ እንደሆነ አሜሪካ ቪዛ መጥቶልሻል ከነ ልጅሽ ብላኝ ከዱባይ እቀይን ጥርግርግርግ አድርጌ ወደ 7 ሻንጣ ይዤ ኢትዮጵያ ገባሁኝ። ኢትዮጵያ አዲስ አበባ አሜሪካ ኤምባሲ መስከረም 17 ትገባላችሁ ብላኝ ማለት ነው። እኔ የማውቀው መስከረም 17 የአሜሪካ ኤምባሲ እንደምገባ እና ወደ አሜሪካ እንደሚሄድ ነው ልጄን ይዤ። ገባሽ? ያንን ሁሉ ነገር እንትን ብዬ እቁብ እንኳን በቄ ጋ ነው እቁብ የገባሁት። የመጨረሻውን ብር እንኳን ጠራርጌ ስሰጣ የመጨረሻ ነው የወሰድኩት። ለምን የሰው ሀቅ እንኳን እንዳይኖርብኝ ብዬ ጥርግርግ አድርጌ ሰጥቻት አሜሪካ አለፈልኝ ብዬ እኔ ቀጥታ ሄድኩኝ። ወዴት? ወደ አዲስ አበባ ከአሜሪካ ኤምባሲ አዲስ አበባ ልንገባ። ሽሮ በርበሬ በሶ ምንም የቀረኝ ነገር የለም። በማዕተቤ ነው የምምልልሽ። እየተስተካከልኩ አሜሪካ ሊሄድ በመሀል መሲ ብርጅስቶን ደወለች እና እንደዚህ ማህሌትን ታውቂያለሽ? አዋቃታለሁ። ምን ሆና? እኔ እንደውም ወደቀች ምናምን ልትለኝ ነው የመሰለኝ። ለምን ያማታል
እንደሚያማት አውቃለሁ። ሁለቴ ሶስቴ ቤቷ ሄጄ ጠይቄያታለሁ። አሟት እንኳን ሐኪም ቤት እያለች እኔ ሄጄ አልጠየኳትም። ግን ብር ላኪልኝ ብላ ብር አስገብቼለት ርሲቱ ሁላ አለኝ። እንደውም የተላላክነው ቮይስ ሁላ አለ። እኔ አካውንቴ ላይ ብር እያለ መሽርቅ ላይ እንዴት ወደ ሰው እንደሚልኩ አላውቅም። ሀቡ ወይ ሰው ነው ሂጅ ላኩልኝ ምለው ወይ ካሽ ሰጥቻቸው እነሱ ናቸው በአካውንት የሚያስተላልፉት። እንደዛ ተቸግሬ እንኳን ዊምፒ ድረስ ሄጄ ከዊምፒ ነው ያስገባሁላት ርሲት ልኬላት። ከዛን እንደሚያማት ስለማቅ እኔ መሲ ስደውል የመሰለኝ እንደውም ወድቃለች እንዲሆናለች ልትል ነው የመሰለኝ። ከዛ በኋላ እንዲህ ስትለኝ እኔ ለሰዓታት ራሴን ሁላ አላውቅም ነበር። ከዛ በኋላም ቢሆን እኔ አላመንኩም። ለሶስት ቀን ምናምን አላመንኩም። የሆነ ህልም ነበር የሚመስለኝ። አሁን እንዴት ሆኖ ነገሩ ተጠምዝዞ ከተጎጂነት ወደ ሌብነት እንደተቀየርኩ ነው ያልገባኝ። አሁን አንድ ሰው እንኳን ወጥቶ ሚዲያ ላይ በፋሲካ የተነሳ ብር ተበልቻለሁ ያለ የለም። ላልምል ከሁለት ቲክታከሮች አገናኝቻታለሁ። ለሁለቱም ቲክታከሮች ራሴ ነኝ ብራቸውን የሰጠሁት። እነሱም ለመሄድ ህልም ነበራቸው አሜሪካ። እነሱ ቪዲዮ ማስታወቂያ እንድትሰራላቸው ነው አይደለም፣ አሜሪካ እንድትጀምርላቸው። ከሁለት ቲክታከር አገናኘሁት። ለሁለቱም ለእሷ የሰጡት ብር እኔ መለስኩኝ። ምክንያቱም እኔ ነኝ ያገናኘኋቸው። አንዱ እንደውም ግማሹን ተወልኝ፣ አንዱ ንቅ አድርጎ ያዘኝ። ሰጠሁት ሀቁን ራሴ ተበድሬ ተለክቼ ሰጠሁት። ሰርቼ ከፈልኩ። ኦኬ። ከዛ ውጪ አንድ ሰው ወጥቶ እኔ ኑና አሜሪካ ሄዱ ብዬ ማስታወቂያ አልሰራሁም። ገባሽ? ኑና እዚህ ጋር ሄዱ ብዬ ምንም ያደረኩት ነገር የለም ራሴ ከመበላቴ ውጪ። ወይም ደግሞ ወጥቼ ይሄን ህዝብ ተበልቻለሁ፣ የሰው ብድር አለብኝ እርዱኝ አላልኩም። እንዴት ሆኖ ነው ወደ የኔ ስም ሊጠፋ የቻለው? ገባሽ? እዚህ ጋር ብዬው ነበረ በባለፈው ምንትና ቤት ገብቼ በጣም ስሜታዊ ሆኜ ሁላ ብዙ ቃል ተናግሬያለሁ። ማነው ተስፍሽ ቤት ገብቼ እኮ እሱን የተፈጠረውን አስረጅኝ። የሳጂና የማህሌትን ድምፅ እንስማለኝ። በጣም ጥሩ ነው፣ ያሰማችኋለሁ የሁለቱንም። በጣም አሪፍ። ኦኬ። ማህሌት ድምፅ አለኝ እኔ ዋትሳፕ ላይ የፀጉር ቤት ማስታወቂያ እኔና ማህሌት የተዋወቅ ነው። ሚኪ የፀጉር ቤት ማስታወቂያ እንድሰራላት የሚኪ ጊፍተር ነበረች መጀመሪያ። እኔና ሚኪ የቀጠሮ ጌም በየሳምንቱ እሑድ በምንጫወት ሰዓት እሱን ሰፖርት ታደርገዋለች በደንብ። ከዛ እኔ ጋር መጣ ቡዬ አንቺንም ወድሻለሁ፣ እሺ ግን ያው ከሚኪ ስለማትበልጭብኝ ነው ምናምን ትለኝ ነበር ኮመንት ላይ። እና ከዛም በኋላ ከሚኪ ውጭ ከሌላ ሰው ጋር ጌም ስጫወት ለእኔም እየመጣች ጊፍት መስጠት ጀመረች። ከዛ የፀጉር ቤት ማስታወቂያ ሀቢባ ትስራልኝ ብላ ጠይቀው ሚኪ ደግሞ ሀቢባ ጊፍተሪ ማስታወቂያ እንድትሰሪላት ትፈልጋች፣ ግን ብትወስጃት ወይውልሽ ብሎ ቁጥሯን ይልክልኛል። እሱን ሪከርድ አድርጌ ከዚህ ቤት ሙኒት ቤት የቀረበን ጊዜ ለሙኒት ማስረጃውን ልክ ያለው ቁጥሩን ሲልክልኝ ጊፍተሩን እንዳልወስድበት ሲያስጠነቅቀኝ ምናምን ያለውን ቮይስ። ከዛ በኋላ እሺ ብዬ ከእሷ ጋር አውርተን የፀጉር ቤት ማስታወቂያ ሰርቼላታለሁ። ግን ክፍያው የተፈጸመው ለእኔ ከእሷ ወደ እኔ ሳይሆን ከሚኪ ወደ እኔ ነው። ሚኪ እንደ ማናጀሯ ላይክ ነበረ። የዛኔ ያወራ ነው ስለ ፀጉር ቤቱ ቮይስ ስላለ የማህሌትን ቮይስ እና የሳጂን ቮይስ ማመሳሰል ይቻላል። የሁለቱንም ቮይስ አሰማችሁና ማለት ነው። እሱ ችግር አይደለም። ግን አሁን ውሽዬ ተበዳይ ሆና 46,000 ድርሃም ተበልታ ከነ ልጅ አሜሪካ ሄዳለሁ ያልፍልኛል ብላ ለፍታ ጥራ ግራ ያጠራቀመችውን ገንዘብ ከፍላ ተበልታ ተበዳይ ሆና እንደ በዳይ ሴት ስለሆነች ነው። ለምንድን ነው ሌባ የምትባለው እሷ? ዋይ አንድን ሰው ሌባ ስንል ማስረጃ ያስፈልገናል። ማን ነው እኔ በውሽዬ ተዘረፍኩኝ የሚል አካል ካለ ደረሰኝ ይዞ ይቅረብና እንጠይቃት፣ ትክፈለው፣ በህግም ትጠየቅ። በቀደም ገብተሽ የተባልሽውን ነገር አስረጅን ፕሊስ። በቀደም ገባሁኝና መጀመሪያ እንደውም አልገባም ተጨባጭ መረጃ ካላቸው ህግ አለ ብዬ ንቄ ትቼ ነው። ከዛ ሰው ሼር አደረገልኝና እየጠራሽ ነው ብለኝ ስገባ ምን ይለዋል መብረቁ ለእንትና ለማነው ስሙ ተስፍሽ ምን ይለዋል እቺ ሴትዮ አለ በአንድ ኮመንት የምታብድ ሴትዮ ይሄን ሁሉ ብር ተበልታ እንዴት ራሷን አላጠፋችም ይለዋል። በዚህ ሰዓት ሀቡ የሆነ ነገር ቢል አለብኝና ገባውኝ ማለት ነው። አበባ ጨርሽ ማለው እንዴት ራሷን አላጠፋችም ያለው መብረቁ ያኛው ጸጥ ብሎ እየሰማው ነው ተስፍሽ። ስለዚህ አሁን ሶሻል ሚዲያ ላይ አንድ ሰው ገንዘብ ከጠፋበት ራሱን እንዲያጠፋ ማበረታታት ማለት ነው። አንድ ሰው ሶሻል ሚዲያ ተጠቃሚ
የሆነ ሰው ሶሻል ሚዲያ ኢንፍሉዌንሰር የሆነ ሰው ተከታይ ያለው ሰው አንዲትን ሴት ብሯ ስለተበላች ለምን ራሷን አላጠፋችም ካለ ራሷን እንድታጠፋ እየጋበዛት ነው ማለት እኮ ነው። ቴንክ ዩ እሱን ነው። ከዛ እኔ ያልኩት በገባሁኝና እኔ አንተን ነው አክብሬ የመጣሁት እንጂ እንደዚህ ተሳዳቢ ቢሆን አልኩት አልመጣም ነበረ። አይመጠነኝም ሲጀመር። እሱ ማን ነውና ነው የሚጠይቀኝ? ህግ ይጠይቀኝ አልኩኝ ማለት ነው። እና አያት እራሷ ምስክር ናት ለመስረቋ የሌባ ተባባሪ በመሆኗ። በቃ የሆነ በደፈናው ለምን ሀቡ ቤት አንሄድም አልኳቸው። እንዳኝ ለአንተም ለእኔ ምንትን ሳትል በስትክክል በመረጃ እኔ መበላቴን እኮ መረጃ አለኝ። ርሲት ካላቸዋለኝ፣ ቮይስ ካላቸዋለኝ፣ እያንዳንዷን ዲቴል አለኝ። ለምንድን ነው እነ ሚኪ ያን ያልከሰሱት? ርሲት ስላሌላቸው። እኔ በአካውንት የገባ ርሲት አለኝ ከአንድም ሁለት። ለዛም ነው እኔ እስክመጣ እሷ ወጥታለች እንጂ ትያዝ ነበረ። እኔ እንደመጣው ከኢትዮጵያ ከሰስኳት። ጀመር ያስመለጧት እነሱ እኮ ናቸው ሲደራደሩ። መብረቁ አናግሯት መሲ ብርጭቆና ሚኪ ልኳቸው በአካል እንዲያገኟት ከሚደራደሩ ቀን ቀጠሮ ከሚይዙ ልክ እንዳወቁ ለፖሊስ ቢጠቁሙ ኖር ከኢማራት መውጣት አትችልም ነበረች ሴትዮ። ማን አደራዳሪ ያደረጋቸው? መብረቁ ማን አደራዳሪ ማን ቀን ሰጭ ያደረገው? ለምንድን ነው ወዲያው ሌባዋን ጠቁሞ ያላስያዛት? ምን አደራደረው? ለምንድን ነው 10 ቀን ስጠኛለች? 10 ቀን ሰጠዋት። በዛ መሀል አመለጠች። 10 ቀን ከሚሰጣት እሱ ለምን ለህግ አሳልፎ አልሰጣትም? መጀመሪያ ያ ጸጸት ይሆናል። አሁን ላይ አይምሮን እየቀያየረ ያለው አላውቅም። እኔ ግን መጣሁኝ ኢሚዲየትሊ የሆነው እርምጃ። እኔ ቲክቶክ ላይ ወጥቼ ይሄን ያህል ብር ተበልቻለሁ አላልኩም። እኔ መጀመሪያ ያለው ሚኪ ነው። ዋትስአፕሽን እሺ፣ ዶክመንት ልክ ያለው ፋሲካ ይሄን ያህል ተበልታለች ያለው ሚኪ ነው። እኔ ይሄን ያህል በልታኛለች ምናምን አላልኩም። ተውኝ ነው ያልኩት። እንደው ተውኝ። እኔ ግን ቀጥታ ምንድን ያደረኩት ወደ ህግ ነው የሄድኩት። ምክንያቱም ርሲት አለኝ፣ የተበላውበት እያንዳንዱ ዲቴይል ርሲት አለኝ። አይደለም ሌላ አሜሪካ ወስድሻለሁ ያለችኝ ምን ያለችው ድምፁላ አለኝ፣ የሷ ቮይስ አለኝ። ኦኬ እኔ የሳጂ ፓስፖርት ደርሶኛል። ሳጂ ማህሌት አይደለችም። ፓስፖርቷን ልካልኛለች። ሳጂ ማህሌት አይደለችም። ያመነ ይመን ያላመነ ባናቱ ይተካል። ነገ ቪዲዮ ሰራለሁ ሳጂ ማህሌት አለመሆኗን። ፓስፖርቷ ዜግነቷ ፓስፖርቷን ልካልኛለች። እዚህ ዋትሳፕ ላይ አሁን አይደለችም። እናት የሚል አካል ካለ ማስረጃ ካለው ቀጥታ ፖሊስ ጣቢያ። ቴንክ ዩ። እኔም አሁን ሳጂም እንድትቀርብ የፈለግኩት ለዛ ነው። በቃ ለአንቺ ልካልሽ መረጃውን ይህና እኛ ሰላም እናገኝ ያለች በአይኔ ይቻለው። እኔ ኃላፊነቱን ወስዳለሁ። ቪዲዮ ሰራለሁ። አይ ሀቢባን አናምንም ካላችሁ ባናታችሁ ተጠቀሉ። ሂዱ ኢማራት የኤምባሲ ቁጥር ማታቁ ከሆነ ጎግል ላይ ትገቡና ማለት ነው ዩናይትድ አረብ ኤሚሬት ኢትዮጵያን ኤምባሲ ኢን ዩናይትድ አረብ ኤሚሬት ስትሉ የኤምባሲ ቁጥር ይመጣላችኋል። ትደውሉና ማህሌት በሳጂ የሚባል ስም ኢማራት ውስጥ እየኖረች ነው ብላችሁ ጠቁሙ። አዎ ትችላላችሁ። ወይ ደግሞ በፖሊስም ማንም ሰው መጠቆም ይችላል፣ መብቱ ነው። እናት ካላችሁ ይቹት በፖሊስ ጠቁሙ። ወደ ጉዳያችን እንመለስ። እሺ በመጀመሪያ እራሷን ለምን አላጠፋችም ሲልሽ ተስፍሽ ዝም አለው። ተስፍሽ ግን እኮ ቀጥ ብሎ እየሰማው ነበር። ማን እንጃ በጣም ማመን የከበደኝ ተስፍሽ። እኔም በሱ ራሱ የተናደድኩትና ቤቱን ረግጬ ነው የወጣሁት። እንዴት እሱ ሲናገረኝ አንቺ ቀደም ትያለሽ ይለኛል። እኔ አብጃለሁ። እንዴት መጀመሪያ የሰማሁት ቃል አሳብዶኛል። ሀቡ እንዴት እቺ ልጅ ለምን ራሷን አላጠፋችም? በአንድ ኮመንት የምታብድ። እኔ በኮመንት አላብድም። እኔ የፈመስኩት በኮመንት በስድብ ነው። ጉማሬ ትመስያለች ሲሉኝ፣ ሀቡ እግርሽ ዋንኬ ነው እያሉኝ፣ ሼፓም ሴት ተገልብጣ እያሉኝ፣ ጅፊት እያሉኝ፣ በዚህ ነው እየፈመስኩት ክርስቶስን። እኔ ኮመንቴ ላይ ገብቼ ስድብ ካሌለ ማለት ነው እነዚህ ዛሬ ጠጥተው በኋላ አልኳችሁ እኮ ምንም ብትለፈልፉ ለፍልፋችሁ ትተዋላችሁ። የሳጂ ፓስፖርት አይቻለው። ሳጂ ማህሌት አይደለችም፣ ሌላ ሰው ናት። ፓስፖርቷን አይቻለው። እና እኔ በስድብ እንዴት ነው የማብደው? ሲጀመር እግዚአብሔር ይስጣቸው የሰደቡኝ ሰዎች መድኃኒዓለም እድሜያቸውን ያርዝም። እነሱ አፈምሰው ከሰው ቤት እድሜ ልኬን ባርነት ወገቤን ቅንጥስ ካደረገው አወጡኝ፣ ነፃ አወጡኝ። ከ9 ዓመቴ እስከ ስንት ዓመቴ የሰው ቤት ነበር የምሰራው። ባይሰድቡኝ በስድብ ባልፈምስ ኖሮ እኔ ዛሬ እዚህ አልነበርኩም። ስለዛ ስድብ ለእኔ ብርቄ አይደለም።
በስድብ የምታብድ ሴት ተስፍሽ ሼር አድርጉለትና ከመጣ ተስፍሽን መጠየቅ የምፈልገው አንደኛ ችሊክ ሴት ናት። ራሷን ለምን አላጠፋችም ሲል እንደዚህ አይባልም። የሰው ልጅ ለገንዘብ ራሱን ማጥፋት የለበትም ብሎ ሊያርመውና ይቅርታ ሊያስጠይቀው ይገባል ነበር። ሁለተኛ ቆዳሽን ተስፍሽንም የምጠይቀው ጥያቄ ምን እንደሆነ ታውቂያለሽ? ሀቡዬ ይቅርታ አቋረጥኩሽ። እንትን ነው ማህሌትን ተስፍሽ ራሱ ያቃታል። ፎቶ ወጥቷል አይደለ? ያወጣው ማን ነው? ራሱ መብረቁ ያቃታል። ስለዛ ሳጂን እንዴት አለያትም? እኔ መብረቁ፣ ሚኪ፣ መሲ ብርጅስቶን እንለያታለን። ለምን አብረናት ቁጭ ብለናል። በጣም ነው የምትለየው። በጣም ማለት ነው። እንዴት አለያትም? እሱ አይደለችም ማለት ይችላል እሱ ራሱ አይደለሽ። እኔ ራሴ የመጀመሪያ ጊዜ ይውላችሁ አልዋሻትም፣ ተጠራጠርኩና በጣም በመልክ ፎቶ ላይ ሳይ በመልክ ስለተመሳሰሉብኝ ተጠራጥሬ ማህሌት ከዚህ በፊት ለጸጉር ከማህሌት ጋር ያወራሁትን ቮይስ እና ከሳጂ ጋር ያወራሁትን ቮይስ እኔ ቁጥሩ አለኝ። ተስፍሽ ጠይቆኝ የሰው ፐርሰናል ኢንፎርሜሽን የሰው ቁጥር ዝም ብዬ አልሰጥም አልኩት። የሳጂ ጠይቆኝ እኔ የሰው ቁጥር ለሰው ዝም ብዬ አልሰጥም። ቮይስ ከፈትኩና እንዴ ሰማው ቮይሳቸው ድምጻቸው የማይገናኝ ሁለት የተገናኙ። እኔ ደግሞ በምን እንደለየኋቸው ታውቂያለሽ? በአይናቸው በይ እና በእጅ ነው የለየሁት። እኔ የማህሌትን እጅ በጣም ነው የማውቀው። ሀቡ በቃ አይምሮ ውስጥ ተጽፏል። ለምን ጥፍሯን እንኳን ፀጉር ቤቷ አይደለ ሁሌ እኔ የምሰራው በየ15 ቀኑ ጥፍሮቿን ሁልጊዜ እንዲያያቸው እጆች ሲያምሩ እኮ እላታለሁ። የአንቺ ራሱ ሲያምር ትለኛለች። እና እጆቿ ይሄ መሆን ነው የአራሱ እጁ ነው የሚመስለው። ቡስ ያለ ነው እጆቿ ማለት ነው። እና ያስታውቃል። አይኗ ደግሞ ይሄ ወጣ ያለ እዚህ አንገቷ ጋር ደግሞ ልክ አራስ ልጅ ታውቂያለሽ? አራስ ልጅ እዚህ ጋር ክርክር ያለው ቡስ ያለ እንደዛ ነው አንገቷ ራሱ ያችኛዋ ማለት ነው። መቼስ የፈለገ ሰርጀሪ ቢሰሩ እጅና እዚህ ጋር ይሰራሉ እንደ ጎሮሮ። አረ በቁልቢው ክርስቶስ ነው። ሰው በግድ ነው ሰውን የሚያሳብደው። እውነት እንኳን ደስ አላችሁ። እኔ ግማሽ አማኑኤል ሆኛለሁ። መብረቁ ማለት በሀና ጊዜ ሰያን አቦፋኖን ለቲክቶክ ድምቀት ነው ዝም ብሎ ነው እንጂ እንደዚህ አይነት ነገር በውስጥ ነው የሚሰራው። ይሄን እኔ በሆን ጉዳዩን ያስኩት ኖሮ ሀናን አስወጥቻት ነበር ምናምን ብሎ ቪዲዮ ሰርቶ አቦፋኖን ሰድቦ ምን ብሎ ጠብ ያለ ነገር የለም። እኛ ግን ጉዳዩን ውጭ ጉዳይ አድርሰ ነው ከውጭ ጉዳይ ተስፍሽም ያውቃል። ግሩፓችን ላይ ያለ ዋትሳፕ ግሩፓችን ላይ በቅልቦች በኩል አባትየውን ከክፍለ ሀገር አዲስ አበባ አስመጥተን ውጭ ጉዳይ ሄደው ከሰው ውጭ ጉዳይ ለሳውዲ ኤምባሲ ደብዳቤ ጽፏል። ህግ ያዘው ነገር ጊዜ ስለሚፈጅ እኛ ቢያንስ መሬት ላይ አወርደነዋል፣ ህግ ጋር አድርሰነዋል። እሱ መለፍለፍ ብቻ፣ ሰውን መውቀስ ብቻ። እኔ ብቻ ነኝ ትክክል፣ ሁላችሁም ሌባ ናችሁ፣ እኔ ብቻ ነኝ ንጹህ። ኦኬ አንተ ብቻ። እሺ እኔ በዚህ አጋጣሚ አንድ መልእክት ላስተላልፍ። እውነት የህግ አካል አለ እዚህ ውስጥ አይደለም? የህግ አካል አለ። ይሄንን ኤምባሲም የያዘው ጉዳይ ነው፣ ህግም የያዘው ጉዳይ ነው። እውነት የኤምባሲ ሰዎችም እዚህ ውስጥ ካላችሁ ይሄንን ጉዳይ ይዛችሁታል፣ ታውቃላችሁ። እናንተም ውስጥ ገብታችሁ ይሄን በተለይ የስም ማጥፋት የስም ማጥፋት ለልጅ ልጅ የሚተላለፍ ጉዳይ ነው። ይሄ የስም ማጥፋትን እኔ በህግ እንዲያዝልኝ እፈልጋለሁ። እውነት እኔ አይኖ እቺ ሴት ናት። ማንም ከሱ ምን ተለየሽ? ሚዲያ ላይ የህግ አካል ያየውልሽ። በህግ ሰውን ስትከሺ በቀጥታ ሄደሽ ያንን ቪዲዮ ታወጫለሽ። መጀመሪያ ልንገርሽ ይተረጎማል። ቪዲዮ ሌባ ምናምን ያለውን ቪዲዮ ታወጪና ወደ አረብኛ ይተረጎማል። ታስተረጉሚና በምትኖሪበት አገር ትከሻለሽ። ከዛ ክሱ ወደ ኤምባሲ ሄድና ኤምባሲ እሱ ወደሚኖርበት ሀገር ኤምባሲ ነው የሚሄደው ወይስ መጀመሪያ ፖሊስ ጣቢያ ነው? ኤምባሲ እንዴ ዝም ብለው እንደዚህ ፌስቡክ፣ ቲክቶክ ላይ የህግ አካላቶች ስሙ ማለት የፋሲካ ንብረት ይታገድልኝ ይላል። ምን ንብረት አለኝ አንተ? ምንም ወፍ የለኝም። ኢትዮጵያ ብትሄድ ምንም ልዋጭ ጨርቅ የለኝም። በስሜ ዞር በል የለኝም። እኔ ለዛ ነው እድሜ ልኬን ስበላ የኖርኩ እኔ። ለዛ ነው መበላት የማይገርመኝ። ምንም ንብረት የለኝም። እዚህም ብትመጣ ምንም ላልምል አንድ ስም አለችኝ። ያው ስሜንም እያጠፋ ነው መድኃኒዓለም በለተቀኑ እሱ ፍርዱን ይፍረድልኝ። ለእሱ አሳልፌ ሰጥቼ ካለሁ እሺ እንትን ተስፍሽን ሼር አድርጉለት ከመጣ ከፈለገ ለምን ራሷን አላጠፋችም ሲላት ለምን ዲፌንድ እንዳላረጋት ተስፍሽን አድራ ቤቱ ሄዳ መብረቁ ለምን ራሷን አላጠፋችም? 46,000 ድርሃም ተበላች። 46,000 ድርሃም ከሰው ነፍስ ይበልጣል ወይ? የሰው ልጅ ልጁ ሞቶበት እናት ልጇ ሞታባት
ልጆቿ እንኳን በጦርነት አንድ ላይ ሞተውባት እናት ህይወቷን ትቀጥላለች። አይደለም ሰው ገንዘብ ስለተበላበት ለምን ራሱን አያጠፋም? ሁለተኛ ቆዳሽን አስልጬ ነው ማስገረፈሽ ሲላት ሴት ናት። ሴት ሆና አለ እኮ ቪዲዮ አለሽ አቡ ሪከርዱ አለ ልክልሻለሁ ለመክሰስ እንዲያመጣ ቆዳሽን አስልጬ ነው ማስገረፈሽ ሲላት እሷ ሴት ናት። ሴት ስለሆነች ነው እንደዚህ ዲስሪስፔክት ሲያደርጋት። ግን ይገርመኛል። እኔ አሁን እንባዬ ቢመጣ ረቀሰች ይላሉ። ሰው እንዴት አያረቅስም? አሁን እስቲ ከነዚህ ሁሉ ይኸውልሽ፣ መጀመሪያ በሽምግልና ሲይዙ አንዴ ላውራ ይቅርታ፣ በሽምግልና ሲይዙ የለሁበትም ሀቡ፣ በእኔ ስም አንድ የተበላ ሰው የለም። እዚህ ውስጥ እኔ ነኝ እንደውም ነፃ ሰው፣ መረጃ ያለኝ እኔ ነኝ። እኔ ለዱባይ አሳልፍ የከሰስኩት እኔ ነኝ። ግን እዚህ ውስጥ የጫወታው እንዳለ ተጎጂ እኔ ሆኜ ሳለው ግዴ ውሹ ሰው የላትም ከጀርባ የማለት ነው። እኔ ግን አንዳንዴ እውነት ክርስቶስ ፍረድልኝ፣ ለእኔ አንድ ሰው ስጠኝ። ያንን ብቻ ነው የምለው። አንድ ሰው ለእኔ ብሎ የሚቆም እንደሆነ ታውቂያለሽ። ቆዳሽን አስልጬ ነው ማስገርፈሽ ሲላት ነው ማስለቅሰሽ ሲላት ማንም እቺ ሴት ናት ለምንድን ነው እንዲህ የምትሰድባት ብሎ ማንም የተከላከለላት የለም። እኔ ገባ ነበር። እሺ ግን ቴስ ራሱ በጣም ነው ለዛኛ አይደለም በጣም ሁሉም ራሱን ነፃ ለማውጣት እኔ እዚህ ቤት ስንቴ ብር አዋጥቻለሁ። ሰው ብር በሚልከው በምንድን ነው ሰው ብር የሚልከው? እኔ በራሴ ደዛ እኮ ነው ሳጂ። እኔ እኮ ትክክለኛ ስምሽን ከደረሰኙ ስላየው ገንዘብ ያስገባሽ ለሱሱ 50 ስላየው በራሴ የሚተማመነው ምንም ብንጫጩ መልስ የማልሰጣቸው ኦልሬዲ ደረሰኞቹ ስላሉኝ እርዳታ የረዳሽበት ስምሽን ስላየው እዛ ጋር ኮንፊደንስ ማንም ብንጫጫ አይ ዶንት ኬር። አሁን ደግሞ ሞር ኮንፊደንስ የማረግበትን ፓስፖርት ሽላክ ራስሽን ከወጣሽ አንድ ሰው እኮ ራሱን ከፍቶ ከወጣ እኮ የሚደብቀው ነገር እኮ የለም። ግን እንደዚህ በልህ አይደለም። ሁለተኛ ነገር ደግሞ እኔ ራሴን ፕሩቭ እንዳላረግ ሰርጀሪ አድርገሻል ተብዬ ማለት ነው። ይሄ ከሆነ አንድ ሴት ልጅ ማህሌት እኔ ሰርጀሪ አድርጋለች ከተባለ እኮ አዲስ ማንነቷን እኮ ነው መፈለግ ያለባቸው። ስለዚህ የድሮ ማንነቷ የለም ማለት ነው። ፊቷን ሰርጀሪ ካደረገችማ እኮ እቺ ማህሌት የተባለችው ሴት ራሱ ሌላ አይነት ፊት ተላብሳለች ማለት ነው። ስለዚህ የሚከሰው አካል ራሱ ግራ ግብት ያለው አካል ነው። ግማሹ ወጥታለች ይላል፣ ግማሹ ዱባይ ነው ያለችው ይላል፣ ግማሹ ደግሞ ሰርጀሪ አድርጋለች ይላል። ሰርጀሪ ካደረገች እኮ የድሮዋን ማህሌት አትመስልም። የፊት አንድ ሰው የፌስ ሰርጀሪ ካደረገ እንዴት ነው የድሮ መልኩን የሚመስለው? ሳጂ ይሄን ለማወቅ እውቀት ያስፈልጋል። ገባሽ? መሀይም የሆነ ሰው ያለ ማስረጃ ሰዎችን ሌባ ይላል። ትልቅ ማስረጃ አልኳችሁ እኮ የሀናን ጉዳይ እኔ ቢይዘው ኖሮ እኔ ጨርሰው ነበረ። አቦፋኖ ሰያ ቤቱን ከፍቶ የሚጮኸው ለቪው ነው፣ ለቲክቶክ ጫጫታ ነው። እኔ በሆን ሀናን በ3 ቀን አስፈታት ነበር አለ። ይኸው እንካ ተብሎ ተሰጠው። ምንም ያደረገው ነገር የለም። 1 ሚሊዮን 2 ሚሊዮን እያለ በየቀኑ ቪዲዮ ሲሰራ ሲለፈልፉ አለ። አንድ ውጤት ጠብ አላረገም። መሬት ላይ ግን አውርደን ህግ ጋር ያደረስነው ግን እኛ ነን በቅን ልቦች በኩል በውጭ ጉዳይ ሳውዲ ኤምባሲ ድረስ እንዲደርስ ያደረግነው እኛ ነን። ደብዳቤው አለ። ተስፍሽ አረርጌው ለዚህ ምስክር ነው። ግሩፓችን ላይ አለ። ደብዳቤውን አይቶታል። ስለዚህ ወሬ ብቻ የሆናችሁ ሰዎች ትናንትና ይኸውልሽ አቦ ትናንትና እኔ ለሚኪና ለፋሲካ ስል አሳያለሁ ብያለሁ። ምን አሉ መሰለሽ ፓስፖርትሽ ፌክ ቢሆንስ? ስለዚህ አሁን እኔ ይዤ የምመጣው ፓስፖርትም ራሱ ቫሊድ አይደለም ማለት ነው። እንደዛ ነው ያሉት። አሁን የምታመጪው ፓስፖርት ራሱ ፌክ ቢሆንስ? ስለዚህ እኔ ራሴን ፕሩቭ የማደርግበትን እያንዳንዷን መንገድ ከዘጋችሁ በኋላ ፊትሽ አንቺ አይደለም አላችሁ። ፓስፖርት ራሱ እኔ ማንነቴን ለሚኪና ለፋሲካ ስል አሳያለሁ ስል ፓስፖርትሽ ፌክ ነው አሉ። አሁን የምታመጪው ፓስፖርት ፌክ ቢሆንስ? ስለዚህ እናንተ የምትፈልጉት ምንድን ነው? የምትፈልጉት እሱ አለ፣ የምትፈልጉት እኔን ነው፣ የምትፈልጉት እኔን ማጥፋት ነው። ፍላጎታችሁ ራሱ ምንድን ነው? ይናፍቃቸዋል። ሲሪየስሊ አንደኛ ነገር ቁጭ ብላችሁ ፍላጎታችሁ የምትፈልጉት ነገር ምንድን ነው? ይሄን ማወቅ አለባችሁ። እኔ አሁን ፓሴን የላኩላት ለፋሲካ ራሱ ያሳየሁት ለሀቡ ራሱ ፌክ ከሆነ የምትፈልጉት ምንድን ነው? ምን አይነት ፕሩፍ ነው የምትፈልጉት? ችግር የለውም። እኔን እንደማያይ የሚቁጠሩኝ እኔ ፌክ ፓስፖርት እና ኦሪጂናል ፓስፖርት ማረጋግጥበት መንገድ የለኝም። ሲምፕሊ እኮ ቻትጂፒቲ ላይ እውቀት ይኖራችሁ። አንድ ሰው በአንድ ዓመት ሌላ አገር ላይ ሲሄድ በአንድ ዓመት እንዴት አድርጎ ነው ኢንተግሬት የሚያደርገው? ቋንቋ ችሎ እንዲህ ተደራጅቶ እንዲህ አድርጎ እንዴት? ግን ይሄ የሆነ ነገር አለ፣ የሆነ የፈለጋችሁት ነገር አለ። የፈለጋችሁትን ነገር ግልጽ አድርጎና
በዛ ነገር ደግሞ እንወያይ። በተረፈ ግን እኔ አሁንም ለፋሲካና ለሚኪ ስል አደርጋለሁ። በተረፈ ግን እኔ አይሞቀኝ አይበርደኝ። ማህሌት ናት ስትሉ ዋሉ እደሩ ተንጫጩ። እኔ እፍ የሚለኝ ሰው የለም። እፍ ማንም ሰው እኔ ላይ ራሱ ቆና ሊተነፍስብኝ አይችልም፣ እንኳን ልትነኩኝ ቀርቶ ማለት ነው። ግን ወንጀለኛ የምትይዙ ከሆነ ግን በስርዓት ተደራጅታችሁ ከሳችሁ ምናምን ሆናችሁ ያዙ። በተረፈ ግን ዝም ብላችሁ ድድድድ የምትሉ ከሆነ እኔ ጉዳይ ቤቴ እኮ ነው ያለሁት። እኔ በቃ ቤት ሆኜ እኮ ነው እኔ ዘና ረሃ ብዬ እያንዳንድሽ ቁጭ ብለሽ ሽቶ ትማሪያለሽ ፒሪየድ። እኔ ሪቪው አደርጋለሁ። አልሸጥ ደግሞ ለመመጣሽ የማሸጭ ከሆነ ሰዎች ፐርፊውም ሪቪውር የሚባል ነገር አለ እወቁ። አንዳንድ ሁሉም አይደለም የሚሸጠው ፐርፊውም ሪቪው ይደረጋል። ስለዚህ አላማለሽ ምን አላማለኝ እኔ እዚህ መጥቼ ግዙ ብላችሁ ትገዛላችሁ ወይ? ግዙ ብላችሁ አትገዙም እኮ። እኔ አልሸጥም፣ ፐርፊውም ሪቪው ነው የማደርገው። ታሲት ስለ ፐርፊውም ነግራችኋለሁ። ስለ ፐርፊውም እውቀት ስላለኝ እውቀቴን አካፍላለሁ ብዬ መጥቼ ነው የምዳረገው። ግን ቴንኪዩ እኔ በጣም ሳፖርተሮች አሉኝ፣ ፐርፊውም ላቨርስ፣ በጣም ስማርት የሆኑ ሰዎች የተረዱት ተረድተዋል። አንዳንዱ የሚነዳው ደግሞ እዚህ ቲክታክ ላይ እንደዚህ አይነት ህግ ካለ እያመጣችሁ ሰውን እያስለቀሳችሁ ሰውን እያለ እኔ እሱን ህግ አልከተልም። እኔ ራሴን ህግ ማወጣው በራሴ ህግ ነው የምመራው። ሰው እያስለቀሳችሁ ደምንባ እያለቀሰ እየጠፋ ሞራሉ እየተነካ እኔ ላይ አይሰራም። እኔ ኦልሬዲ ቢውልድ የሆንኩ ሰው ነኝ። እሺ እና የማንም ኢንፍሉዌንስ የማንም ጫጫታ እኔ ላይ ምንም አይሰራም ስትሉ ውላችሁ ታድራላችሁ። ታሲት አቡ ፓስፖርት በፒዲኤፍ ይሰራል እኮ ስም ኤዲት ተደርጎ ስም መቀየር ይቻላል። በጣም ጥሩ። ስለዚህ ማህሌት ሳጂ ናት ወይም ሳጂ ማህሌት ናት የሚል አካል ፖሊስ ጣቢያ ያመልክት፣ ኤምባሲ ያመልክት። 100% ደረቴን ነፍቼ መሰክራለሁ። ፓስፖርቷ እጅ ገብቷል። ኦሪጂናልነቱን አረጋግጫለሁ። እኔ ኃላፊነቱን ወስዳለሁ። በተረፈ ፒሪሪም የምትሉ ሰዎች ቲክቶክ ላይ ብቻ መለፍለፍ ከሆነ አቅማችሁ እስቲ መሬት ወርዳችሁ አቅማችሁን አሳዩን። ኤምባሲ የሚባል ነገር አታውቁም? ለኢማራት ኤምባሲ ለምን አታመለክቱ? የኤምባሲ ቁጥር ልስጣችሁ አታውቁትም? ጎግል ላይ ገብታችሁ ኢትዮጵያን ኤምባሲ ኢን ዩናይትድ አረብ ኤሚሬት ብላችሁ ቁጥር አውጥታችሁ ደውላችሁ ኢንፎርሜሽን ለኤምባሲ መስጠት አታውቁ? አልተማራችሁ? ቲክቶክ ላይ መለፍለፍ ብቻ ነው የተማራችሁት። ትንሽ ለፍልፋችሁ እንደሃና ጉዳይ እኔ ቢይዘው ኖሮ ገለው ነበረ ጉዳዩን እንዳላችሁት ለፍልፋችሁ ይሄንንም ስትጨርሱ ወደ ሌላ ልፍለፋ ትገባላችሁ። አለቀ። አሁን ግን ፋሲካ ሴት ናት፣ ብቸኛ ናት፣ ማንም የላትም ብላችሁ ነው። ቆዳሽን ልጬ ነው ማስገርፍሽ፣ ደም ነው ማስለቅስሽ። ማንንም እንደዚህ የማለት መብት የለውም ማንም። እሷ ተስፍሽን አክብራ ነበር ተስፍሽ ቤት የገባችው። ሪከርዱ ስላለኝ ነው ደረቴን ነፍቼ የምናገረው። በተስፍሽ ቤት ቆዳሽን አስልጬ ነው ማስገርፍሽ ሲላት ተስፍሽ አልተከላከለላትም። ተስፍሽ ለምን እህትክን ፕሮቴክት አላደረክም? ኖ በቤቴ እንደዚህ አልፈቅድልህም ለምን አላልክም? እኔ አንድን ሰው ሊሰድብ ሲል በቤቴ ኖ ብዬ አስቆመዋለሁ። በቀደም ፍቄ የሐረር ሰንጋውን ያንኛው ፍቄ አፉን ሲከፍትበት ነቅዬ ነው ያስወረድኩት። አልፈቅድልህም። ሰው እኔን አክብሮ መጥቶ ሁለት ሰው እዚህ ጋር ሊነጋገር አንዱ ላይ አፉን ከከፈተ ያኛውን አፉን የከፈተውን አካል ነቅዬ ያስወርደዋለሁ። ደምንባ ነው ማስለቅሰሽ ምናምን። ማን ነው ማንን ደምንባ የሚያስለቅሰው? እዚህ ቲክቶክ ላይ ሁላችንም እኩል ነን። ማንም ከማንም አይበልጥም። ስማርትፎን ገዛን፣ ቲክቶክ አካውንት ክሬት አደረግን፣ መጣን። እዚህ ጋር ሁላችንም እኩል ነን። ቆየሽም ኋላ መጣሽም ሁልሽም እኩል ነሽ። በተረፈ ወንጀለኛ ካለ ለህግ እናመለክታለን። ወንጀለኛ የሚጠየቀው በህግ ነው፣ ለህግ እናመለክታለን። በቃ ጨርሰናል። ከዚህ በኋላ በሳጂ ጉዳይ አንድ ነገር የምንነጋገረው ነገር አይኖርም። እስኪ መሬት ላይ ወርዳችሁ አሳዩን፣ እንሸልማችሁ። ለኤምባሲ አመልክታችሁ ሳጂ ማህሌት ናት፣ የምትኖረው ዱባይ ነው፣ የቤቷ አድራሻ አለኝ ብለሃል። እስኪ አድራሻዋን ማህሌትነቷን ለኤምባሲ አመልክተህ ለፖሊስ ጣቢያ አመልክተህ በህግ አስይዘህ አሳየን፣ እናክብርክ። የተግባር ሰውን በልክ። አንድ መሬት ላይ የወረደ ነገር ስታደርግ አይተናናቅም ከመለፍለፍ ውጭ። መለፍለፍ ብቻ አንድ የተሳካ ነገር አይተናናቅም። ሰዎችን መተቸት ብቻ። እኔ ነኝ ትክክል፣ እኔ ብቻ ነኝ ንጹህ፣ ሁሉም ቲክቶክ ላይ ያለ ሰው ሌባ ነው፣ እኔ ብቻ ነኝ ንጹህ፣ እኔ ብቻ ነኝ ትክክል ማለት ሁልጊዜ ኖ ኔቨር። እና ፋሲዬ አንደኛ ያንቺ ጥፋት ነው መሄድሽ እዛ ጋር
ገባሽ? ዝቅ ካላልሽ ማንም አናትሽ ላይ አይወጣም። ትክክል። እኔማ የገባሁት እኮ ተስፍሽን አክብሬ ነው እኮ። ለምን ብዙ ጊዜ ሳየው ለሴቶች ይቆማል ብዬ አስቤ ነው። እውነትንም ይደገፋል ብዬ ነው። እሱ ቁጭ ብሎ ነው የሞት ዛቻ እየተዛተብኝ ነበር። አስደበድብሻለሁ፣ እንዲያስደርግሻለሁ፣ እንዲያስደርግሻለሁ። ችግር የለውም ያድርግ። ይሄ ኢማራት ነው፣ ህግ አለው። ፋሲክ ቢስትሮንግ እሺ፣ ይኸውልሽ ጠንክሪ የኔ ቆንጆ። ማንም ሰው አንቺ የአንቺ አመለካከት ብቻ ነው አንቺ ላይ ተጽዕኖ የሚያመጣው። ሰው አለሽ አሁን ሌባ አልኩሽ፣ ወፍራም አልኩሽ፣ አስቀያሚ አልኩሽ፣ አንቺ ላይ ተጽዕኖ አያመጣም። አንቺ ላይ ተጽዕኖ የሚያመጣው አንቺ ነኝ ብለሽ ስታምኚ ብቻ ነው። ተሰብስቦ ማለት ተይላሉ እነዚህ ጤነኛ አይደለም ቢል አንቺ ላይ ተጽዕኖ ሊፈጥር አይችልም። ስለዚህ አንቺ ሰው አንቺ ላይ ፓወር ሊያሳይሽ ሲፈልግ ፓወሩን ቀሚው። በቃ ልክ ምንም በቃ ፓወሩን መቀማት ነው ያለብሽ። ማንኛውም የሆነ ነገር ቢል አንቺ ደንታ ይስጥሽ። በተረፈ ግን ያው ጨካኝ ነው። ኧረ እኔ ስራዬን እሰራለሁ። ሲጀምር እኔ ልጅ አሳዳጊ ነኝ። አሁን የሚያስፈራሩኝ በልጅ ነው። ልጄንም ይኸው አመጣዋለሁ ወደ ዱባይ። ሰላም አግኙ። ዱባይ ላይ መቼስ ማንም መጥቶ እኔን መግደልም ሆነ መደብደብ አይችልም። ወረቀት አለኝ፣ ህጋዊ ነኝ። በዛ ነበር የምታስፈራሩኝ። ልጄን ከሆነ ይኸው ቀጣይ እንትን ቀን ሄጄ አመጣዋለሁ። ግልግል በቃ ከዛው ውጪ በምን ያገኘኛል? እኔ አሁን ቤተሰብ አለኝ ኢትዮጵያ። ወድ የሆነ ሰው ያስፈራራኛል። ሁለተኛ ውሽዬ ለመሰልሽ አንቺ እኮ ሶስት ጎንሽን ስለምታሳያቸው እንደምትፈሪያቸው የዛኔ አሁን ደውለው ዛቱብኝ ብለሽ ወጣሽ ላይቭ ላይ አለቀሽ። ስልክሽ ላይ ሪካርደር አፕ ጫኝ ብዬ ነገርኩሽ። የሚደውለውን እያንዳንዱ ሰው ሪካርድ ማድረግ ይችላል። አንድ ሰው ደውሎ ከዛተብሽ ቀጥታ ያንን ቮይስ ይዘሽ ለህግ ታመለክቻለሽ። ህግ ጋር ነው ሀቡ። ያን ቀን እኮ ሰፈሬ ነገሩኝ እኮ በሩን እኮ የውጭ በር ጥቁር ነው ብሎ እኮ ነገረኝ። ከዛ ሰፈሩን እያንዳንዱ ሲነግረኝ ሪካርደር አፕ አልጫንሽም ስልክሽ ላይ ማስረጃ የለሽ ለመክሰስ ገባሽ? ቁጥሩ አለ እኮ ማን እንደሆነም እኮ ይታወቃል አሁን አኪድ እኮ። ስለዚህ በቁጥሩ ለህግ አመልክችና ይታወቅና በህግ ተመልክቷል እኮ እሱ። አሁን እኔ ልጄንም እኮ ከዛ ወጥቻለሁ። ተጫወቱብኝ እኮ ክርስቶስን ተጫወቱብኝ። አሁን ደግሞ በምንድነው የሚያስፈራሩኝ? በልጅ ድሮ እኔን ነበር እና ሲዝሻለን ይሉና ከቤት አውጥተው ውጭ ያሳደሩኛል። ክርስቶስ ውጭ ያሳደሩኛል። ማስያዝ አይችሉም። ይቃ ማሰራሽ አሁን ደግሞ በልጅ ይቃ ማሰራው እድሜ ለኢትዮጵያ ህዝብ፣ የኤርትራ ህዝብ። አሁን ደግሞ ልጄን አመጣዋለሁ እዚህ ዱባይ አስተምረዋለሁ። ለምን አስፈላጊ ከሆነ አሁን ሹሽዬ እንደምታመጪው መናገር አልነበረብሽም። ለልጅሽ የምታረጊውን እቅድ፣ ልጅሽ የምታስተምሪበት ትምህርት ቤት ምናምን አትናገሪ። ገባሽ? ላይቭ ላይ ምንም ነገር ብዙ ምቀኛ አለ። ለምን አደገች? ለምን እቺ ሰው ከታች ተነስታ ሰርታ ተለውጣ ህይወቷ ተስተካከለ? ለምን ደስተኛ ሆነች? ብለው ነው ሁልጊዜ አንቺን የሚያስፈራሩሽ። ገባሽ? በዛ ላይ ስለምታለቅሽላቸው የምታለቅሽላቸው ከሆነ ሞር ያስለቅሱሻል። ማንም አባቱ እኔ ላላረቅስ እኮ ምያለው እኔ ካሁን በኋላ ሲጀመር ማረቅ ሰው እንቧ የለኝም። አልቋል። ባዶ ጭንቅላት አስቀርተውኛል። ካሁን በኋላ ብቻ እኔ ተውኝ፣ ህይወቴን ልኖር። ምንም አያመጡም። አትተውኝ በያቸው። እስኪ የምታመጡትን አሳዩኝ በይ። ተውኝ ስለምታለቅሽላቸው እኔ ብቸኛ ነኝ፣ ቤተሰብ የለኝም፣ አንድ ልጅ ነው ያለኝ እንዲህ ምናምን ስለምትይ ገባሽ? አንቺ እንደዛ ስትይ የሚያዝኑልሽ ነው የሚመስሉ። ኖ ይበረቱብሻል። ማንም ባይኖርሽ ብቻሽን ፈጣሪ ይበቃሻል። ፈጣሪ የማይሞተው ማለት ነው። ገባሽ? አረብሰዋለሁ እኔ ሲጀምር ክርስቶስን አባቴ ሙቲ አንድ ቀን እንዲሁን አይደለም። እኔ የኔ እንቧ እንዲህ ጠባ አትልም። እንዲህ እያረቃስኩ ነው። እንደው መድኃኒዓለም የቁልቢው ፍረድ ብዬ ወደ ላይ የረጨውን ሐቄን አውጣልኝ። የሆነ ነገር ራሱ ብትሆን እኔ የለሁበትም። እንቧዬ ነው ጉዳይክ ነው። አባቴ ሙት እያንዳንዷ የጎዱኝን አረቅሳል ያረቀስኩባቸውን እያየው ነው። አሳይቶኛል። ካቻምና ያስረቀሱኝን ዘንድሮ ቁጭ ብለው ሲያረቅሱ በአይን በብረቱ ነው ያየሁት። አንተም ነገ ተነገ ወዲያ ዛሬ ያስረቀሳችሁኝ 2-3 ሰዎች ነገ ተነገ ወዲያ ደግሞ ቁጭ ብላችሁ ታያላችሁ። እኔ አይኖ ሰው የለኝም። ኦኬ እሺ አለኝ ሰውም እግዚአብሔር ይመስገን። ግን የመድኃኒዓለም ይበልጣል። የማይተኛው ቀን ከሌሊት አሁንም ሐቄን ያውጣልኝ ፍርዱን። እኔ ያምነባውት እንቧ ጎርፎ ነው ጥልቅልቅ አድርጎ ይውሰድክ። ከዚህ ውጭ እኔ ምንም ቃላት የለኝም። እሱ የማይተኛው አምላክ ይፍረድ። በቃ እኔ በልቼም ከሆነ የስራዬን ይስጠኝ። ግን እውነት ተጎድቼ ከሆነ ደግሞ ዛሬ እዚህ ጋር የቆምኩት ዛሬ እዚህ ጋር ያለው ትናንትና ባረቀስኩት እንባዎቼ ድልድይ አድርጎልኝ ነው መድኃኒዓለም ህይወቴን የቀየረልኝ። ማንም ሰው 7 ዓመት ለፍቶ በአንዴ ላይ ፈምስ ይችላል፣ በአንዴ ብር ላይ ያገኝ ይችላል። እኔ ግን
ሀቡ ሽንት ቤት ቆሜ ማን ነው አረ መድኃኒዓለም በቃ ደከመኝ። ሰው ቤት ከልጅነት እስከ እውቀት ሰው ቤት እድሜው ያልቃል ስል እንቧዬን አይቶ ነው መድኃኒዓለም ሁሉን ነገር አልጋ ባልጋ ያደረገልኝ። አሁንም እንቧዬን ይቁጠርና ችግር የለው። ግን እሺ ልንገርሽ፣ ብዙ ጊዜ ሰው የለኝም ስትይ ስለምሰማሽ ነው። ሰው ኖረሽ አልኖረሽ ሰው አይደለም የሚጠቅመው ፈጣሪ ነው። ሰው ይሞታል፣ ሰው ይቀየራል፣ ሰው ሀሳቡን ይቀይራል። ፈጣሪ መቼም ሀሳቡን ማይቀይረው በሽተኛ ነው አይደለም። ብዙዎቹ ይኸውልሽ ባል ስላላቸው እውነቴን ነው የምልሽ ክርስቶስን እኔ እያየሁ ስለሆነ እኮ ባል ስላላቸው እኔ ለእነሱ ብዬ መቼ እስከ መሬት ተነስቼ ማላፈቅረውን ሰው አላገባ ገባሽ? ባሉ መጥቶ ከለላ ይሆንላታል ለዛይ ሴት ብቻ ተይ ውስጥ ያንማ ባኪ ካላስተው እሱ ልንገርሽ፣ ባል ኖረ ወንድም ኖረ አጎት ኖረ አባት ኖረ ማንም ኖረ ማለት እነዛ ሰው ናቸው፣ ይሞታሉ። የሰው ልጅ ይሞታል። የማይሞተው ፈጣሪ አለሽ። ኦኬ፣ የማይሞት ፈጣሪ አለ። አለቀ በቃ። ሁልጊዜ በፈጣሪሽ ተማመኝ፣ ፈጣሪሽን ተደገፊ። በተረፈ የቲክቶክ ጫጫታ ትንሽ ተንጫጭተው አዲስ ነገር ሲያገኙ ወደዛ ይገለበጣሉ። አመላቸው ነው። አንድም ለጥግ ያደረሰ ቁም ነገር ላይ ያደረሰ ሰው አላየንም። ሀቢባ ምን አለች በሉ። ሚውት ነሽ ማሬ። ሲነፋነፍ ነው ተደክቷል። እሱማ ሰው ባወራብሽ ቁጥር ትፈምሻለሽ ይላሉ። አሁን ሳጂን እኮ ይቅርታ ሳጂዬ የማያውቃት ዓለም የለም። ሳ ሁለተኛ ምን መሰለሽ እኔ የራሴን ኮንተንት ይዤ ነው የመጣሁት። ለቲክታክ አዲስ ሆኜ ሳይሆን ቲክታክ በፊት አውቀዋለሁ። ዝም ብለሽ ዞር ያለሽ ግን የራሴን ኮንተንት ይዤ መጣሁ። ፐርፊውም እኛ ጋር የሌለውን እኛ ጋር አልተለመደውን ፐርፊውም ሪቪው ይዤ መጣሁ ማለት ነው። ማአት ፐርፊውም ሪቪው አደርጋለሁ። ሁለተኛ ነሽ መሰለኝ። ሶሪ መንሱርም አይደል? ፐርፊውም ሪቪው አይደለም። ፐርፊውም ኢዝ ፐርፊውም ላቨር ፐርፊውም አድናቂ ነው እንጂ ሪቪው አያደርግም። እኔ ሪቪው አደርጋለሁ፣ ሰውን ሰጀስት አደርጋለሁ። ምን እላለሁ? አላማዬን ተናግሬያለሁ። የኔ አላማ መጥቼ ሪቪው የማደርገው ፐርፊውም ለእናንተ ሰጀስት የማደርጋችሁ አንድ የራሴን ፐርፊውም የሆነ ቀን ላይ ፕሮዲስ ባረግ፣ ሁለተኛ ደግሞ ከካምፓኒዎች ጋር ከትልልቅ ካምፓኒዎች ጋር ብሰራ በዛ ነው እንጂ እኔ በራሴ ገንዘብ እየገዛው ነው የምሰራው። ሰው ሊያምን አልቻለም። ማስሸጪ ከሆነ ይሄ ሁሉ ፐርፊውም ከየት መጣ? በእውነት እንደኛ ህዝብ በጣም አስቸጋሪ ህዝብ የለም። አንዳንድ ሰው ለየት ያለ ይዞ ሲመጣም ብንቀበለው ምንም ችግር የለም፣ አይጎዳል። እውነት ለመናገር ይቅርታ አድርግልኝና እኔም አምቼሻለሁ ብያለሁ። አሁን ልንገርሽ እውነቱን ሜቢ ሪከርድ ካየሽ ለምን እኔ የምለው እኔ ያልገባኝ ነገር ለምንድን ነው ያ ሁሉ ሽቶ የደረደረችው? ስለማላቅ ነው። አሁን ሪቪው ስትገባኝ እንጂ አልገባኝም መጀመሪያ። እኔ ማምቼሻለሁ ልንገርሽ። ባንቂ ይይዛል። ትናንትና እኮ ሀጁ ኢሮፕን ያለችው ስትባል ቨርጂኒያ አለች። ኢሮፕ ቨርጂኒያ ነው ያለችው። እኔ በፋሲካ ቀኝ የሚይዝ የለም በቃ እና ያ ሲሆን ሰው መጥቶ ግን ትልቁ ነገር ግን እኔ ሰው አላለ እራሳችሁን መጀመሪያ ስሩ። ከራሳችሁ ጋር ተዋጉ። በእውነት ውስጣችሁ ያለው ምቀኝነት፣ ክፋት የሰው ልጅ ከሰው ልጅ ጋር ከሌላ ሰው ጋር አይደለም ፋይት ማድረግ ያለበት ከራሱ ጋር ከራሳችሁ ጋር እራሳችሁን ቅረጹ። ከዛ በኋላ መጨረሻ ላይ ግን በህይወታችሁ የሚያስፈልጋችሁ ምናልባት 1-2 ቢሆን ነው። አሁን ማአት ሰው የፈለገ እንኳን ቲክታክ ላይ ያለ የማታውቁት ሰው ይቅርና አጠገባችሁ እንኳን ያለ የመሰላችሁ ይህ ዘመድ ጓደኛ ምናምን የመሰላችሁ በእውነት አስፈላጊ አይደለም። አያስፈልጓችሁም ይመስላችኋል እንጂ የሚያስፈልጋችሁ የራሳችሁ ጥንካሬ ነው የሚያሻግራችሁ፣ የራሳችሁ ጉብዝና ነው የሚያሻግራችሁ። ስለዚህ አንቺ ላይም ለምንድን ነው እንደምታለቅሽ እንደሚያሸንፉሽ እንደምትሄጂ አሁንም ደግሞ የሆነ ነገር ልናገር ሀቡ እሺ አንድ አዲስ አይዲያ ልንገራ። ሳጂ ከነገ ጀምሮ ለምን ስምሽን ማሂ ፐርፊውም ብለሽ አትቀይሪው? አይ ስዌር ቱ ጋድ ጉድ አይዲያ። እኔ በጣም ስማርት ነኝ። ሶሻል ሚዲያ በጣም ሳጂታሪየስ ከሚለው የመጣ ነው። ሳጂ የኔ ስም አይደለም ብያለሁ። ሳጂታሪየስ እኔ ኮከቤን በጣም ነው የምወደው። ኤክስፕሎር ማድረግ የኔ ኮከብ ለዚህ ነው ቀስት ያለኝ። ቀስት ይዤ ቀን እንትን ይዤ መሳሪያ ይዤ ነው የምጓዘው እና ለዚህ ነው ሳጂታሪየስ ነው ማሪ እንዲሁልሽ ሰው ከፍሎ ነው የሚፈምሰው ሶሻል ሚዲያ ላይ። ሳጂ ግን ለወደፊቱ አሁን ሽቶ ሳመርት ሽቶ ቤት ስከፍት ወር ሽቶ የራሴ ፕሮዲውስ ሳደርግ ሚኒንግ መስጠት አለበት። አሁን የማህሌትን ስም ይዤ ማፈመስ አልፈልግም። አንድን ሰው የራሴ ለጋሴ እንዲኖረኝ ነው የምፈልገው። ሳጂ የሚለው ማለት ነው
እና እዚህ ያላችሁ ፕሊዝ እሺ ነቃ ነቃ ብሎ ፐርፊውም ይደረጋል፣ ሪቪው ይደረጋል። በዚህ ሰዓት ማሂ ምናምን ብሎ ቢከፍት የሆነ አካውንት አለ ማሂ ፐርፊውም ነው ኦስሎ ብላ የከፈተች አለች አንድ ፐርፊውም ሪቪው ይደረጋል። አሁን እኔ አንድ ነገር ምንድነው ሀቡ ጊፍት ነው ጊፍት ነው ማሪ ካልጠፋ ጊፍት ለምን ይሰጡኛል? ጋይስ ለኔም እየሰጣችሁኝ ታርጌት ላይ ያስቀመጥኩትን ታርጌቴን እየሞላችሁልኝ ፕሊስ። እቺ ተብሎ አንድ ነገር ልናገር እሺ የኔ ወርቅ። እሺ ተናገሪ ማሪ። አሁን ይኸውልሽ እኔ ስንት ስራ ነው የምሰራው። ሺት ይሸጣለው፣ ለሊት ጌም ለምናለው፣ እንደ ባሪያ ነው የምሰራው። ሀቡ አባቴ ሙት። ከዛስ እቁባለኝ፣ ቤት ኪራይ ከፍላለሁ፣ ልጄን አስተምራለሁ። ነገ ደግሞ የሆነ ነገር ከፍቼ ብታዩ አትደነቁ። ዘርፋ ነው እንዳትሉ አደራ። ያንን ነው ባሽን እኮ ነው የማይገባኝ። አንቺ ቤሎሽስ ምን ቸገረሽ ብትባይስ? ሰው የሚለው እኮ አይደለም አንቺ የምታስቢው ነገር። ነገው መንጃ ፍቃዱን ባልፍና መኪና ብገዛ ከየት አንጥታ ገዛች ቢሉ ሰውን ቆርቆሮ ውስጥ እያጠራቀምኩ ነው። ሰብርም ቪዲዮ ልስራ። መጨረሻ አካል ለህግ አካል ያመልክት። ህግ አለ እኮ ዓለም ላይ ህግ አለ። የምትኖሪበት ሀገር ይመራት እኮ ህግ አለ። ውሽ ሊሰርቃለች የሚል አካል ካለ ሄዱ ፖሊስ ጣቢያ ያመልክት። ህግ መቀየር እኮ ተሳቀቅን ጎበዝ። የሚያስጨንቀው ሰው ደሜን ነው የሚያፈላኝ። ምን ይላሉ የሚባለው ነገር ምን አገባቸው? እዚህ ብለው ሲደግማቸው ይገኛል። ምን አገባቸው? እንዲህ ስለምትይ እኮ ተጽዕኖ የሚፈጥሩት አንቺ ላይ። ያ እውነትሽን ነው። አሁን ገባኝ። who cares I don't care ከተጽዕኖ I don't give a shit በቃ ተውኩት። እውነትሽን ማብራሪያ ማለት እንደዛ አድርገሽ ካልሆነ በስተቀር ከባድ ነው። ላሽ በሉ ባያቸው ያብምሻል እንዴ? ትክክል። አትስሚ ማንንም። ምን ይሉኛል የሚል ነገር ወደኋላ ያስቀራል። አታይኝም? ምን ይሉኛል ብዬ ያልተባልኩት ነገር አለ እዚህ ተመጣ። በመልኬ፣ በእምነቴ፣ በምኔ፣ በልጄ ተፈጥሮ ሳይቀር ሰድበውኛል። ለፈለፉ ይኸው እነሱ እየለፈለፉ ከኋላዬ ናቸው። እኔ ቀድሜ ጥያቸው ሄጃለሁ። እነሱ ቲክቶክ ላይ 6 ዓመት ቀርመው እኔ በ3 ዓመቴ ቀድሜ ጥያቸው ሄጃለሁ። በሀብት ብቲ፣ በፎሎ ብቲ፣ በዝና ብቲ፣ በሁሉ ነገር አሁን ሀብታሙኛለሁ። ግን በደንብ ሀብታም እንዲሆን ጊፍት እየሰጣችሁ ወንዶቼ በእናታችሁ እዚህ ቻሌንጁን ቻሌንጅ አስቀምጫለሁ ጋይስ። እንደዚህ እንኳን የደረስኩት ጉዞኛ ይውላችሁ መለመኔ ነውታው እየለመንኩ ሀብታም እየሆንኩ ነው። እሰይ እና በቃ ኬዝ ክሎዝ አይደለ? ኬዝ ክሎዝ ዲያ። አዎ በቃ ከዚህ በኋላ እኔ ነገር ቪዲዮ ሰራለሁ። ኦኬ የሚጠይቀኝ አካል እኔ የሚጠይቀኝ በአይኔ አይቻለሁ። ፓስፖርትሽን አለቀ በቃ። አይ አልተዋጠልንም የሚል ካለ ይኸው ኤምባሲውም ፖሊስ ጣቢያም ሁሉም ክፍት። ማን እጃቸውን ያዛቸው? ለቲክቶክ ካልሆነ በስተቀር ለፎሎ እና ለቪው ካልሆነ በስተቀር ሰያን እንዳሉት ለሀና ድምጽ ሲሆን እንደዛ ራሱን መስዋዕት አድርጎ ድምጽ ሲሆን ሰያን ለፎሎ እና ለቪው ብሎ ነው እንጂ እንደዚህ አይነት ነገር በውስጥ ነው የሚጨረሰው። እኔ በሆን ጉዳዩን ያዝኩት ይሄኔ ሀናን በ3 ቀን አስፈትቻት ነበር ምናምን ብለው የሰውን ድካም ከንቱ ለማድረግ እየጣሩ በዚህ ጋር እነሱ ጠብ ያለ ነገር የሚያደርጉት ነገር የለም። ስለዚህ ውዶቼ ሂዱበት፣ ቀጥሉ። እኛም ወደፊት እናንተም ወደፊት። በቃ እኔ ልሂድ አይደል ሀቡዬ? አሁን ታርጌቴን ሳታስሞሉልኝ ጋይስ ወይኔ ጋይስ አንቺማ የለሽም። እነሱ አንቺ ማታ ስትለምኝ ያደርሽው ታርጌት እንዴት ልለምን? ዋርሊንግ ላይ ነው አካውንቴ እኮ መለመንም እኮ አየር ተያዘብኝ ዘንድሮ። ልቁ አካውንት አዎ ጋይስ ታርጌቷ ሙሉላት። የሀቡን እስቲ ፕሊስ ሙሉላት ፋሚሊ። ይሄ ቢሮንዛ ወንድሜ ነው ማይላ ብዬ አዎ ብሮንዛ የኔ ሙሉ ልኝ 13 ተሰጥቷል። ጋይ 7 ደብዱ ብቻ ነው የቀረኝ። 7 ደብዱ ቴዲ ቤር 7። አዎ ሰንቻይንዬ በጣም ጅቦኛለሁ። ተቃጣይ አይ ገና አያጅቦም ሆናለሁ ከፈለኩ ማለት አይብሮሽ ብንበይ እኔ ይኸውልሽ እየወለድኩ እድሜ እየጨመርኩ ቤት እየቀየርኩ ከባለ 2 መኝታ ቤት አፓርትመንት ወደ ባለ 3 መኝታ ቤት አፓርትመንት ከ2 ልጅ ወደ 3 ልጅ እያደግኩ አንቺ እዚሁ ኮመንት ላይ እየተርመጠመጥሽ እድሜ ልክሽ ወይ ሌብልሽ አይጨምር። አይዞሽ እኔ ማር አንቺን ብሎ ሰንሻይን ደግሞ አትመርጪ ዳርክ ነሽ እንጂ አንቺ ምን ሰነሽ? ውዶች 5 ብቻ ነው የቀረኝ። 5 ደብዱ 5 ሰው አንድ ይችን ከሰጠኝ ጋይስ ይጮሃል፣ ይፈነዳል። ታርጌቱ ሳይፈነዳ እንላቀቅም። 5 ሰው
ቴንክ ዩ አይ ሃቭ አ ሪዝን ይ ቴንክ ዩ። 4 ቀረ ጋይስ። ችግር የለም የኔ ፍቅር ያላቸው ይሰጡኛል። እኔ ማር የለኝም ምን አባቴ ልስተሻለችኝ አፈር ልብላ። አይዞሽ ሌሎቹ ይሰጡኛል። ዶንት ወሪ። እሺ 4 ብቻ ነው የቀረው። 4 አበባ አይደለም ውዶቼ፣ ደብዱብ። ይሄ ምንድነው? ፒን ማድረግ ኤክስፓየርድ አድርጎ እኮ ነው። ስጧታ ፋሚሊ ሙሉላት። ዋው ይሄው አይ ሃቭ ሪዝን ይደገመት የኔ ፍቅር። 3 ቀረ ጋይስ። 3 ብቻ ነው የቀረው። ብሮንዝ ወንድምሽን በጣም አመሰግናለሁ። እድሜና ጤና በጣም ጥሩ ሰው አባቴ የኔ ጌታ። በቲክቶክ ታውቀን በቃ እሱና ማይለብ ወንድምና እህቴ። አይ እነዚህን የመሰሉ ወንድምና እህት እያሉሽ ታዲያ አባቴ ሰው የለኝም። ማይላብንም እንዲያሰቃየዋት እያረቀስኩ እሱንም እንዲያሰቃየውት ብታይ እነዚህን የመሰሉ ሰው የለኝም። አንድ ቀረ ጋይስ። አሁን አንድ ስትሰጡ ይፈነዳል። ናው ዩ አር ፍሪ ፋሲካቻ ታርጌቴ ሳይሞላ አትወጪም ብዬ ነበር። ሚኪ ምንም አላወራም እኮ ሚኪ አውራ እስቲ ማውራት ከፈለገ ቆይ እናንተ ቆቋችሁ ብዬ እኮ ነው። በቃ ታጂ ፓስፖርቱ አልካልኛለች ሚኪዬ። በቃ እኔ ባለፈውም የተጫንኳት ለአንተና ለውሽዬ ብላ ነው። እሺ በቃ እግዚአብሔር ያክብራት። ይህንም ጥርጥር ላይ ያለባቸው ሰዎች ይህን ሁሉ ርቀት ከትሄዳል። እግዚአብሔር ደግሞ ጊዜም ሰዋኛ ሰት እንድትያዝ ሁሉም ሰው ደግሞ አሁን እዚህ ጋራ ዝም ብሎ እንትን ከማለት የተናገር ሚኪ ድምፅክ ምንድን ነው? ምን ውስጥ ነህ አንተ ሰውዬ? መኪና ተበላሽቶብኝ እኮ እዛ ቆሜያለሁ። የትም ሀገር ባህሬም ቢሆን አለች የተባለችበት ቦታ ሴትየዋ ቢያንስ ሙሉ ከነ ቤተሰቧ ፎቶ ስለተፖሰተ የልጆቹን ፎቶ ተፖስቷል። ፍንጭ በቃ በእርግጠኝነት አንድ ኢትዮጵያዊ የሌለበት የለም በየቦታው። እና ይሄ ሁሉ ሰው የዚህ ሁሉ ሰው መሞት ምክንያት የዚህ ሁሉ ሰው በሽታ ምክንያት የዚህ ሁሉ ሰው እንትን የሆነችን ሴትዮ እስካሁን ድረስ እየተነፈሰች መኖር ማለት ይሄ ከባድ ነገር ነው። ስለዚህ ሁላችንም ኢትዮጵያውያን እባካችሁ ተባብረን ሴትዮዋ ያለችበትን ይሄንን ጉዳይ በቃ መቼም ቢሆን በልባችሁ አድርጋችሁ እንትን በሉ። እግዚአብሔር ያክብልኝ። ፓስፖርቷን ስትል ደግሞ ውጪውን ታሳየን፣ ትንሽ ቆይታችሁ ፓንቷን ታሳየን ትላላችሁ። እንደዚህ እኮ ናቸው ሪዝናቸው፣ ምክንያታቸው እኮ ያ ስላልሆነ ነው እንጂ በኋላ ምን ይላሉ? ባልሽን ያሳየን። እሺ ባሌን ሳሳይ የተፈራረማችሁበትን ወረቀት አሳዩን። ማለቂያ የለውም። ስለዚህ ለአንቺ ጥሩ ነው ሳጂ፣ አካውንትሽ ያድግልሻል፣ ቫይራል ትወጫለሽ። ለአንቺ ጥሩ ነው። ለአንቺ በተወራ ቁጥር ሳጂ ማናት ብሎ ሰው ሰርች እያደረገ ያይሻል። እኮ በጣም አደረጋችሁኝ። ግን ሳጂ እዚህው በነገራችን ላይ ሰው ይሄንን አቴንሽን በመከራ ነው የሚያገኘው። አንቺ በቀላል ነገር እንኳን አሪፍ ነው። በዚሁ እንትን በይና አንቺ የምትሰሪውን ስሪበት። የፈለገ አካል ደግሞ አንቺ ነሽ ሳጂ ነሽ ብሎ እንትን ያለ ሰው ካለ ባለሽበት ክስ ከፍቶ ሄደሽ ፍርድ ቤትም የማስረዳት እንትኑ አይጠፋሽም፣ ችግር የለውም። ግን ከዚህ ሁሉ ሚኪ እኔ እዚህ ሀገር ላይ ከ25 ዓመት እዚህ ነው ያደግኩት፣ እዚህ ነው ያገባሁት፣ እዚህ ነው የወለድኩት ላላላላ እና እዚህ ሀገር መጥቶ እኔ አንድ ሰው ጫፌን ቢነካ አይደለም ባዳን እኔ የራሴን ባል ራሱ ህግ ላይ ቆመዋለሁ። አይደለም ዝም ብሎ ማላቀውን ሰው በዚህ ዓለም ላይ ህግ የሚባል ነገር አለ። እናንተ መብታችሁን ስለማታውቁ ሰው የሆነ ነገር ሲል ስለምትሸበሩ ማለት ሶሳይቲው ምናምኑ ማህበረሰቡም ስለሚያስጨንቃችሁ ነው። እኔ ብያ ለእናንተ ስል ሞራላችሁ እንዳይነካ ወንድሞቼ ናችሁ። በተለይ ፋሲካም አንተም ያለፍክበት ቀላል አይደለም እና ፋሲካም ጠዋት ማታ ስታለቅስ ማየት ፈን አይደለም እንጂ እኔ ለምን ግልብጥብጡ አይወጣም ደንታ የለኝም። ምክንያቱም እኔ አይደለሁም ነው። ከሆነ ደግሞ ሰው ወደ ህግ እኮ ነው እንጂ በነገራችን ላይ እኔ ራሱ እኮ አታክ እያደረጉኝ እኮ ነው። እኔም እኮ ቪክተም ነኝ። እንደው ቪክተምነት ስለማይሰማኝ ነው እንጂ ማለት እኔ ምንም አይመስለኝም እንጂ ሌላ ሰው ቢሆን እኮ ፈርቶ ደንግጦ እኮ ይሮጣል። ይሄ ሁሉ በየቀኑ ለለለለ ሲሉ እኔ ግን ደንታ የለኝም። አይደለሁማ። ለእናንተ ደግሞ እኔ ፕሩቭ አላረግም። ምክንያቱም እስቲ ኢነሰንት መሆንሽን ቢኮዝ አም ኢነሰንት ያደረኩት ነገር የለም። ሰው ግን ፕሮሰሱን እኔ አልነግራችሁም። መቼስ አንድ ሰው ያጠፋ እንዲያውም እሷ ራስ ይሄኔ ኢትዮጵያም ትሆናለች። በነገራችን ላይ
ቁጭ ብላ ራሱ ኢትዮጵያ ልትሆን ትችላለች። ለምን? የምትሄዱበት ህግ ራሱ የምትሄዱበት ወይ ራሱ ልክ አይደለም። ከሳሾች ለምሳሌ የታል ከሳሽ? ከሳሽ በሌለበት ነው አንድ ነገር ብላችሁ የምትጮሁት። ከጠዋት እስከ ማታ ደግሞ ይሰበስቡና ፍሬ የሌለው ነገር አይደግማችሁም እንዴ? እንቁላል ነው የሚበልጠው ዶሮ ነው የሚበልጠው አይነት ድሮ ክርክር፣ እንቁላል ቀደመ ዶሮ ቀደመ አይነት ኮንክሪት የሆነ ሀሳብ ቁጭ ብለው አሁን ለምሳሌ እሷን የሚፈልጉ ሰዎች ካሉ ዶክመንቷን ይዘው ሄደችበት ብሎ የሚያስቡበት አገር ላይ መሄድ አለ። በደንብ አድርጎ ማፈላለግ፣ በደንብ አድርጎ በስርዓት ግሎባሊ በሆነ ነገር ፒክቸሯን ምናምን መለጠፍ። ግን ሰርጀሪ አድርጋለች ስትሉ ራሱ ጥሩ አይደለም፣ እያበላሹት ነው። ዱባይ ነው ያለችው ብሎ ደግሞ ኢሮፕ ነው ያለችው። የሆነ መጀመሪያ ሲጀመር ጤና ይስጥልኝ ምሮን ቤተሰብ በሙሉ ማለት ነኝ። አሁን ተመልሻለሁ። እንደዛ ነበርኩ እንደዚህ ነው ብዬ የማስረዳበትም አይነት አይደለም። አይንዌይስ የሚመላለሱት ግሩፓችን የራይ ግሩፕ ላይ የተለያዩ ፐርሰናል ነገሮችም እየተጻፉ አይቻለሁ። እናንተ እንደምታስቡት ወይ እንዳላችሁት አይደለም። አዎ እግዚአብሔርን መፈራ ሴት ነኝ። ኢንቦክስ አድርጎልኝ በውስጥ አካውንት እንዲመለስላችሁ የምትፈልጉ በውስጠኛው አካውንት ላይ ኢንቦክስ አድርጉልኝ፣ በራሴ አካውንት ላይ። ይሄኛው ማይክራ ግሩፕ ራዕይ ያለበት ሀገራዊ ፕሮጀክት ነው። ትውልድ ሊያንጽ የሚችል ፕሮጀክት ነው። ለተፈጠረው ነገር ይቅርታ፣ ዋጋ እንደከፈላችሁ አውቃለሁ፣ ከኔ ጋር እንደቆያችሁ አውቃለሁ።